ንሽ ቆንጆ ስለሆንኩኝማ ሁሉም ሴቶች ይወዱኛል። እውነት ነው። ይኸውልሽ አንዱ አሁን እየደወለችልኝ ነው። እስቲ ይሄንን ቪዲዮ አይተን እንመለስና ኤአይ ወዴት እንደወሰደን ይያለ ጋስ እና አልገባኝም ምን አይነት ስሜት እንደተሰማኝ እንዳለ ሰው ነው በቃ እኔ ራሱ ኤአይ ነው እየመሰለኝ ነውና እስቲ እሱን ቪዲዮ አይተን እንመለስና ከዛ እንገናኝ። ሰላም ኢትዮጵያውያን፣ እኔ ጨረቃ ላይ የመጀመሪያው ኢትዮጵያዊ ነኝ። ተጨማሪ ቪዲዮዎችን ከጨረቃ ቀርጻለሁ። እባኮን ቪዲዮዬን ላይክ ያድርጉ። እኔ ጨረቃ ላይ ስጋ የበላሁ የመጀመሪያው ኢትዮጵያዊ ነኝ። እኔ በመጀመሪያ ኢትዮጵያዊ ነኝ። በህዋ ላይ እንጀራ ስበላ። እርሶ የሚወዱት ምግብ ምንድነው? እንጀራና ጥሬ ስጋ ነው። የምፈልገው ሰውዬው። አመሰግናለሁ። ንሽ ቆንጆ ስለሆንኩኝማ ሁሉም ሴቶች ይወዱኛል። እውነት ነው። ይኸውልሽ አንዱ አሁን እየደወለችልኝ ነው። ጓደኛ አለ? እኔ መልካም ሰው ነኝ። የጠየቅሽኝ የተሳሳተ ጥያቄ ነው። ሁሉም ሴቶች ይወዱኛል። አንዷ የሴት ጓደኛዬ አሁን እየደወለችልኝ ነው። በህይወቱ ይደሰቱ። ቀን 2 ቭሎግ አዲስ ተመልሻለሁ። ዛሬ ፒያሳ ነን። ወንድሜ ስለ ፒያሳ በጣም የምትወደው ነገር ምንድነው? በዚህ ሰዓት ከቴዲ አፍሮ የበለጠ ታዋቂ ነኝ። ዛሬ ቭሎግ ፒያሳ ቡና፣ ኦሪጂናል ስሜት። ይሄ ቡና አይደለም፣ ይሄ በረከት ነው። ሰማይ ዛሬ ቡና የላትም ወይ? ምክንያቱም ሁሉም ፒያሳ ነው። እንደገና ተመልሰናል። ዛሬ የመንገድ ላይ ቃለ መጠይቆች ነው የምናደርገው። የአዲስ አበባ ሰዎች ምን እንደሚያስቡ ስማ። መጀመሪያ ከዛ ቡና ጣላችሁ። የአዲስ ሴቶች አይፈሩም። ይቺን ከተማ ወዳታለሁ። ቤተሰብ በየጠዋቱ 5 ደቂቃ ብቻ የምትሉ ከሆነ አንድ ቀን በ2027 ተነቃላችሁ። ክፍል 3 ተከታተሉ ወይም መተኛታችሁን ቀጥሉ። እጠብቃለሁ። ሰላም ቤተሰብ፣ የኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታየው ምን ተሰማ? እንኳን ደህና መጣ ወንድሜ። አሁን በመጨረሻ አከበሩኝ። የሀገር ውስጥ ዝነኛ ነኝ። ድሮ ጫካ ነበር የምኖረው፣ አሁን ቦሌ ነኝ። እውነተኛ ህይወቴ ገና ተጀመረ። ጫካውን እርሱት፣ አልመለስም። የአዲስ አበባ ሴቶች ደስ ይሉኛል። ይቅርታ እጄን አልተጠቀምኩም፣ ግን ቅጠል ነበር የምበላው። አሁን ፍርፍር ነው የምበላው። ፍርፍር ጫካ ውስጥ ሀበሻ ምግብ ቤት ካልከፈተ። ያቺ ድሮ አብራችሁ ጥግ ላይ ትቀመጥ የነበረችው ልጅ አሁን የት ሆና ነው? ምን ነካው? እድሉን አባከነ። ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ። ዲግሪ አለኝ፣ ማስተርስ አለኝ፣ ግን ስራ የለም። ምን እንደማደርግ አላቅም። እንደኔ ያለ ሰው አለ? በኢትዮጵያ መኖር እየከበደ ነው። እንቁላል 23 ብር እየተሸጠ ነው። ይህ እብደት ነው። አንድ ነገር ማድረግ አለብን። እንግዲህ ቪዲዮ አይታችሁት በኤአይ ጀነሬትድ የተደረጉ ቪዲዮዎች ናቸው። አሁን ሰው ነው መስላሉ። እውነተኛ ጎሪላ እና እውነተኛ ሰው ፖድካስት ላይ ተቀምጠው እያወራ ነው እየመሰለ ያለውና ኤአይ ታሪክ ውስጥ ገብቷል። እንዴት አድርገን እኛ መስራት እንችላለን? እንደዚህ አይነት ቫይራል የሆኑ ኤአይዎችን ካላችሁ ኢንተረስትድ ከሆናችሁ ኮሜንት ላይ አስቀምጡልኝና ከዛ አብረን ቀጣይ ቪዲዮ ላይ እንሰራለን። ይመቻችሁ።